ጨቅላ ህፃን ልጆ ላይ እንደዚህ የሚንቀሳቀስ ነገር አስተውለው ያውቃሉ? ተመልከቱት፣ ይንቀሳቀሳል። ይህ እርግብግቢት እንለዋለን። በእንግሊዝኛው ደግሞ ፎንታኔል ይባላል። ብዙ እናቶች በተለይ ደግሞ የአዋቂዎች ወይም ትልልቆቹ ልክ አንድ ህፃን ልክ ሲያስነጥሰው ወይም ደግሞ ትን ሲለው እፍ ይሉታል። ይህ ነገር ከትንታ ጋር ይገናኛል ወይስ አይገናኝም? ትንታን ለመቆጣጠርስ ምን ማድረግ አለብን የሚለውን ነግራችኋለሁ። ዛሬ በአጠቃላይ ስለ ፎንታኔል ወይም ስለ እርግብግቢት በምን እንደሚከሰት፣ መቼ እንደሚዘጋ፣ ጥቅሙ ምን እንደሆነ በዝርዝር ነግራችኋለሁ። እስከ መጨረሻው ቪዲዮ ተመልከቱ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። የምንለቀው ቪዲዮ ሰኞ፣ ሮብና ዓርብ 7 ሰዓት ላይ ነው። ስለዚህ እነዚህ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክት መጫን አትርሱ። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ስለ ፎንታኔል ወይም ስለ እርግብግቢት እነግራችኋለሁ። ብዙ አይነት እርግብግቢቶች አሉ። በእያንዳንዱ ምክንያቱንና ለምን እንደተፈጠሩ እነግራችኋለሁ ከነጥቅማቸው። እስከ መጨረሻው ቪዲዮ ተመልከቱ። ምናልባት ሀሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልን። እርግብግቢት በጣም ሶፍት የሆነች ነገር ስለሆነች ብዙ ወላጆች ለመንካት ራሱ ይሳቀቃሉ። እውነት ነው። ሶፍት ስፔስ ናት። ምንም አጥንት የላትም። ቆዳ፣ ከዛ ሜምብሬን፣ ከዛ አይምሮ ያለው። ስለዚህ ይህ ቦታ በትክክል መጠበቅ አለበት። ፎንታኔል ወይም እርግብግቢት የምንለው በዋነኝነት ሁለቱን ነው። ከፊትና ከኋላ ያሉትን በምስሉ ላይ እንደምትመለከቱት ሁለት ቦታዎች አሉ። ሆኖም ግን እኛ ስለማናቃቸው እንጂ በተጨማሪ 4 ፎንታኔሎችም አሉ። ግን ብዙ ጊዜ ፊልም እናረጋቸው እነሱ ስላልሆነ ስለ ሁለቱ እርግብግቢቶች ነግራቸዋለሁ። የመጀመሪያው አንቴሪየር ፎንታኔል ይባላል። ፊት ለፊት ላይ ያለ ዳይመንድ ሼፕ የያዘ ወይም 4 ማዕዘን የያዘ ሲሆን በብዛት ልክ እንደተወለዱ ህጻናት በደንብ ሰፊ ሆኖ ይታያል። ከኋላ ያለው ደግሞ ፖስቴሪየር ፎንታኔል ይባላል። ቅርጹም ትራያንግል ነው ወይም 3 ማዕዘን ነው። ይህ እርግብግቢት የሚፈጠረው ለምንድን ነው? ራሱን የቻለ ጥቅም አለው። የመጀመሪያው ጥቅም ህጻናት በወሊድ ወቅት በማህፀን አልፈው ሲወለዱ ጭንቅላታቸው ሞልድ እያደረገ እየተስተካከለ ራሱ ሼፕ እያደረገ በማህፀን እንዲወጣ ይረዳል። ስለዚህ ሼፑን ያስተካክልለታል ማለት ነው። ድርቅ ያለ ቢሆን ወይም የተገናኘ ቢሆን ኖሮ ግን በትክክል ልጁ በጣም ትልቅ የሆነና ለመውጣት ይቸገር ነበር። የመጀመሪያው ለሞልዲንግ ወይም ደግሞ ለማስተካከል ይረዳል። ሁለተኛው ጥቅም ደግሞ አይምሯችን ሲያድግ ስፔስ ይሰጠዋል ወይም ቦታ ይሰጠዋል። አይምሯችን በጣም ፈጣን የሆነ እድገት የሚያስመዘግበው የመጀመሪያዎቹ 3 ወራት ነው። በመጀመሪያ 3 ወራት በእያንዳንዱ ወር 2 ሴንቲሜትር ነው አይምሯችን የሚያድገው። ያ ማለት በጣም ፈጣን እድገት አለው ማለት ነው። በዚህ ወቅት ሰፋ ያለ ነገር ይፈልጋል እና እነዚህ ሁለት ዋና ዋና ጥቅሞች ከእርግብግቢት የምንጠብቀው ነው። ታዲያ የሚዘጋውስ መቼ ነው? እርግብግቢት የሚዘጋው እንደየህፃናቱ ይለያያል። ይህን ከመንገድ በፊት አንድ አዲስ ነገር ነገራችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ስራ ከጀመረ እነሆ 7 ወር አልፎታል። የ24 ሰዓት ስራ ከጀመረ ደግሞ 3 ወር አልፎታል። በዚህ ክሊኒክ እጅግ ዘመናዊ የሚባል ላቦራቶሪ ያለን ሲሆን እጅግ ከፍተኛ የሆነ የሆርሞን መመርመሪያ፣ ኤሌክትሮላይት፣ ነጭ ደም ሴል ቆጠራ፣ የአይረን፣ የፌሪቲን፣ የቫይታሚን ቢ12 እንዲሁም ሌሎች ምርመሮች እየሰጠን እንገኛለን። ከዛ በተጨማሪ ደግሞ አልትራሳውንድ ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ መምጣት ትችላላችሁ። ማታም የጨቅላ ህፃናት ህመም ብዙ ጊዜ የሚከሰተው ማታ ነውና ማታ ላይም ህክምና ከፈለጋችሁ ደውላችሁ መምጣት ትችላላችሁ። አድራሻችን ጦር ኃይሎች አጉስታ ድልድይ ጋር ያገኙናል። ስለዚህ ወደ መልሱ ስንሄድ የመጀመሪያው የጭንቅላት ፎንታኔል ወይም እርግብግቢት የሚዘጋው በአማካኝ ከ9 ወር እስከ 24 ወር ባለው ጊዜ ነው። ያ ማለት እስከ 2 ዓመት ባለው ጊዜ እየዘጋ ሙሉ ለሙሉ ይደፍናል ማለት ነው። በነገራችን ላይ ጭንቅላታችን የሚመሰረተው ወይም ፎርምድ የሚሆነው ከ7 በላይ ያሉ አጥንቶች ተገጣጥመው ነው። እነዚህ እያንዳንዱ ሲገጣጠሙ መስመርም አላቸው፣ ሱቸር ይባላሉ። እነዚህ ተገጣጥመው መጨረሻ ላይ አንድ ወጥ አጥንት ይመስላል። ግን ስሪቱ ከተለያየ አጥንቶች አንድ ወጥ አጥንት ሊከሰት ይችላል ማለት ነው። ሁለተኛው ደግሞ የኋላ ያለችው ፎንታኔል ወይም እርግብግቢት የምንላት ነች። ከኋላ ያለው በብዛት እስከ 2 ወር ይዘጋል። ከ2 ወር ከ3 ወር በላይ የኋላ እርግብግቢት ከቆየ ህክምናና ምርመራ ይፈልጋል ማለት ነው። ስለ እርግብግቢት ብዙ ወላጆች የሚጠይቁት 3 ዋና ዋና ነገሮች አሉ። እነዚህም በዝርዝር ልንገራቸው። አንደኛው ጥያቄ የልጅ እርግብግቢት እየተንቀሳቀሰ አይደለም፣ አይርገበገብም፣ ችግር አለ ወይ እያሉን ነው። ምንም ችግር የለውም፣ ፍጹም ተፈጥሯዊ ነው። የሚርገበገብበት ዋና ምክንያት ልንገራችሁ። እንዳልኳችሁ ከላይ አጥንት የለውም፣ ቆዳ፣ ከዛ ሜምብሬን፣ ከዛ አይምሮ ነው። ደም ስሮች ደግሞ አሉ ከታች። ደም ስሮቹ ደግሞ ቀጥታ የሚገናኙት ከልብ ጋር ነው። ልብ ደግሞ ራሱን የቻለ ፐልስ አለው ወይም የሚረጭበት ጥንካሬ አለው። ያ ፐልስ ወይም ጥንካሬ ቀጥታ እስከ ትልልቅ አርተሪዎች ድረስ ይሄዳል። ትንሾች አርተሪዎች ድረስም ሊሄድ ይችላል። አንድ ሰው ለምሳሌ ደሙ ድንገት በትልቅ ቢደማ አስተውላችሁ ከሆነ ከቬን የወጣ ከሆነ ከደም መልስ ከሚባለው ከሆነ ቀስ እያለ ነው የሚፈሰው። ከአርተሪ ከፈሰሰ ግን የሚፈነጥቅ ወይም በጣም የሚረጭ ነገር ሊታይ ይችላል። ይህ ከልብ ጋር ስለተገናኘ ነው። ይህ አርተሪ የምንለው ነገር እንቅስቃሴ ያሳያል፣ ፐልስ ነው፣ ኖርማል ነው። ሆኖም ግን አንዳንዴ አርተሪው ደግሞ ዝቅተኛ ከሆነ ወይም ትንሽ ከሆነና ዲፕ ከሆነ ላይንቀሳቀስም ይችላል። ስለዚህ አለመንቀሳቀሱም ሆነ መንቀሳቀሱ ተፈጥሯዊ ነው፣ ምንም ችግር የለውም። ሁለተኛው የሚያስጨንቀን ነገር ደግሞ የልጅ እርግብግቢት መቼ ነው የሚዘጋው የሚለውን ይሄን ነግሬያቸዋለሁ። ከፊት ያለው ይቆያል፣ እስከ 2 ዓመት ድረስ ሊቆይ ይችላል። አንዳንዴ ግን በጣም ከመጠን በላይ ከሰፋ፣ በተለይ ከ4 ሴንቲሜትር በላይ ከሰፋ ምናልባት ምርመሮች ሊያስፈልጉት ይችላሉ። በተለይ የታይሮይድ ሆርሞን፣ የቫይታሚን ዲ፣ የካልሽየምና የፎስፎረስ ምርመራ ሊያስፈልገው ይችላል። ከኋላ ያለችው ደግሞ እንደነገርኳችሁ ወደ 2 ወር አካባቢ የ2 ወር መጨረሻ አካባቢ ሙሉ ለሙሉ ትዘጋለች። ከዛ በላይ ከቆየ ግን ምርመራ ይፈልጋል።
አንድ እርግብግቢት ለመዘጋት ዘገየ የምንለው መቼ ነው? ዘገየ የምንለው እንዳልኳችሁ የፊተኛው ከ24 ወር ከ2 ዓመት በላይ ከቆየ ቼክአፖች ያስፈልጋሉ። በብዛት የሚያጋጥመን አይምሮ ውስጥ የሚወጥር ነገር ከተከሰተ፣ ለምሳሌ የፈሳሽ መጠራቀም ወይም ሃይድሮሴፋለስ የምንለው ነገር ካለ ቶሎ እርግብግቢት አይዘጋም። ሁለተኛ የሚያጋጥመን ደግሞ የቫይታሚን ዲ እጥረት ሲኖር ነው። ሶስተኛ የሚያጋጥመን የካልሽየም እጥረት፣ አራተኛ የፎስፎረስ። የነዚህ ንጥረ ነገሮች እጥረት ካለ ፎንታኔል በደንብ ላይዘጋ ይችላል። ሌላው እርግብግቢት እንዳይዘጋ የሚያደርገው ችግር ደግሞ የታይሮይድ ሆርሞን መቀነስ። የታይሮይድ እና የፓራታይሮይድ ሆርሞኖች አሉ የሚመረቱ፣ በተለይ ከዚህ ከአንገት ዙሪያ የሚመረቱ የእንቅርት ሆርሞን የሚባለው በአግባቡ ካልተመረተ በአግባቡ ይህ ፎንታኔል የምንለው ነገር ላይዘጋ ይችላል። ስለዚህ በጣም ረጅም ጊዜ ከቆየባችሁ ምናልባት ሕክምና ማግኘት ከፈለጋችሁ እኛም ክሊኒክ ላይ እየተሰጠ ይገኛል። መታችሁ በአካል ማሳከምም ማስመርመርም ትችላላችሁ። ውድ የብሩክ ኪድስ ቤተሰቦች እንኳን ለ2018 ዓመተ ምህረት አዲስ ዓመት በሰላምና በጤና ታደረሳችሁ። ብሩክ ኪድስ ልዩ የጽናትና ታዳጊዎች ክሊኒክ አዲሱ ዓመት የሰላም የጤንነት የእድገት ዓመት እንዲሆንላችሁ ከልብ ይመኛል። በነገራችን ላይ ብሩክ ኪድስ ልዩ የጽናትና ታዳጊዎች ክሊኒክ በአዲስ ዓመት አዲስ ነገር ይዞላችሁ መጥቷል። ይህም የፕሪስኩል ሜዲካል ቼክአፕ፣ ያ ማለት ህጻናት ትምህርት ቤት ከመግባታቸው በፊት ማድረግ ያለባቸውን የጤንነት ምርመራ አዘጋጅቶላችኋል። በዚህ ምርመራ ስር 3 ዋና ዋና ነገሮች የሚጠቃለሉ ሲሆን አንደኛው በህጻናት ስፔሻሊስት ሐኪም የሚደረግ ሙሉ ምርመራና ህክምና፣ ሁለተኛው የላቦራቶሪና የአልትራሳውንድ ምርመራ፣ ሶስተኛ የስነ ምግብ የማማከር አገልግሎት አንድ ላይ በፓኬጅ መልክ አዘጋጅቶላችኋል። ይህንን አገልግሎት ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። አድራሻችን ጦር ኃይሎች አጉስታ ድልድይ ወደ ወይራ የሚወስደው አዲሱ መንገድ ላይ ያገኙናል። ለበለጠ መረጃ ይደውሉ። አራተኛው ጥያቄ ደግሞ የልጄ እርግብግቢት በጣም ስርጉድ ያለ ነው የሚል ጥያቄ ነው። እውነት ነው፣ አንዳንድ ህጻናት ላይ እርግብግቢት ትንሽ ሰርጎድ ሊል ይችላል። ሆኖም ግን ከምታውቁት ከወትሮ በጣም ስርጉድ ያለ ከሆነ ትውከትና ተቅማጥ አለው ማለት ያ ልጅ በከፍተኛ መጠን ዲሃይድሬትድ ሆኗል ማለት ነው። የዲሃይድሬሽን ምልክት ሊሆን ይችላል። ሆኖም ግን ከመጀመሪያ ጀምሮ ትንሽ ሰርጎድ ያለች ከሆነ ችግር አይፈጥርም። ከለመዳችሁት ግን በጣም ስርጉድ ብሎ ከተገኘና ትውከት ተቅማጥ ያለው ከሆነ ግን በአግባቡ ልጁ መታከም አለበት ማለት ነው። በተቃራኒው ደግሞ ሲያብጥስ ምንድን ነው የሚነግረን? ካበጠ ወይም ንፍት የሚል ከሆነ እሱ በጣም አሳሳቢ ነገር ነው። ለምሳሌ አንድ እርግብግቢት በጣም የሚያብጥ ከሆነ የማጅራት ገትር ሊሆን ይችላል፣ ወይም ሃይድሮሴፋለስ የስነ አእምሮ ችግሮች ሊሆኑ ይችላሉ፣ ወይም የስነ አእምሮ እክሎች የአፈጣጠር እክሎች ሊሆኑ ይችላሉ። እና የልጁ እርግብግቢት በጣም ውጥር የሚል ከሆነና ሁልጊዜ ተወጥሮ ልጁ በጣም የሚያለቅስ ከሆነ፣ የሚጨናነቅ ከሆነ፣ ትኩሳት ካለው፣ ትውከት ካለው እነዚህ ትንሽ ጠንከር ያሉ ምልክቶች ስለሆኑ በአግባቡ ሕክምና የሚፈልጉ ነገሮች ናቸው። ስለዚህ ወደ ማጠቃለያ ስንሄድ ወደ ሕክምና መሄድ ያለብን መቼ ነው? ሕክምና የሚያስፈልገው አንድ ሕፃን በፎንታኔል ምክንያት ወይም በእርግብግቢት ምክንያት ወደ ሕክምና የምንሄደው መቼ ነው? አንደኛ ከፍተኛ ትኩሳት፣ ትውከትና የእርግብግቢት ማበጥ ካለ። ሁለተኛ የልጁ እርግብግቢት ሳይዝ በጣም ትልቅ ከሆነ፣ በተለይ ከ4 ሴንቲሜትር በላይ ትልቅ ከሆነና ሰፊ ከሆነ ሕክምና ምርመራ ይፈልጋል። ሶስተኛ የልጁ እርግብግቢት ከወትሮ ከሚያውቁት በጣም ስርጉድ ያለና በጣም ዝቅ ያለ ከሆነ ይሄ ሕክምና ይፈልጋል። አራተኛ ልጁ ያለማቋረጥ ረጅም ሰዓት የሚያለቅስ ከሆነና ተወጥሮ የሚቆይበት ከሆነ እነዚህ በአፋጣኝ ሕክምና የሚፈልጉ ነገሮች ናቸው። ከዛ ውጭ ያሉት አብዛኞቹ ነገሮች ፍጹም ተፈጥሯዊ የሆኑና በጊዜ ሂደት የሚስተካከሉ ነገሮች ናቸው። ስለዚህ በዚህ ጉዳይ ሕክምናም ማማከርም ከፈለጋችሁ ማንኛውም የጤና ስፔሻሊስት ሐኪም ጋር ቀርባችሁ ማማከር ትችላላችሁ። እንዲሁም በእኛም ክሊኒክ ሕክምናው እየተሰጠ ይገኛል። የሆርሞን ምርመሮች በተለይ የታይሮይድ ሆርሞኖች፣ የቫይታሚን ዲ፣ የቫይታሚን ቢ12 እንዲሁም ሌሎች የአይረንን ጨምሮ ሌሎች ምርመሮች በትልልቅ የላቦራቶሪ ማሽኖች እየተመረመሩ ይገኛል። ለምሳሌ የሆርሞን ማሽናችን ይህ እንደምታዩት የኬሚሉሚሰንስ ኢሚኖአሴ የሚጠቀም ትልቅ የላቦራቶሪ ማሽን ነው። በዚህ ላይ ኤግዛክትሊ የቫይታሚን ዲ መጠኑን የታይሮይድ ሆርሞኑን በትክክል ማወቅ እንችላለን ማለት ነው። በነገራችን ላይ እነዚህ የታይሮይድ እና የቫይታሚን ዲ ምርመሮች ቢያንስ በአመት 2 ጊዜ ለህፃናት ቢደረጉ ይመከራል። ምክንያቱም ነገሮች በጣም ከቆዩ በኋላ ከማከም ቀድሞ መርምሮ ቀድሞ ማከሙ የተሻለ ነው የሚሆነው። ስለዚህ ስለ እርግብግቢት እንግዲህ ጥያቄ ካላችሁ ከታች አስፍሩልን። ለእያንዳንዱ ጥያቄ መልስ ለመመለስ እንሞክራለን። ብዙ ወላጆች ደግሞ ትንታና እርግብግቢትን ያገናኛሉ። ልክ ህፃናት ትን ሲላቸው እፍ ይሏቸዋል። ይህ ትክክል አይደለም። ምክንያቱም እኛ እፍ ስላለን ጉሮሯቸው አካባቢ ምንም የምንፈጥረው ነገር የለም እና አንዳንዴ ደግሞ ሲያማቸው ትኩሳት ሲይዛቸው እርግብግቢታቸው ላይ ነጭ ሽንኩርት፣ አመድ፣ ሎሚ ማድረግ የተለመደ ነው። ይህ ነገር የባህል ሪቹዋል የሆነ አክቲቪቲ እንጂ በትክክል ከቆዳ ሊያልፍ የሚችል ነገር አይደለም። ከላይ ቆዳ አለ፣ ከዛ ሜምብሬን አለ፣ ከዛ ሽፋን አለው፣ ከዛ ነው ብሬን ያለው። ብሬንን አልፎ አሁን ቶንሲል ሲያመን፣ እንጥል ሲያመን እነዛ ሁሉ ነገሮች እታች ሊደርሱ አይችሉም። ስለዚህ ይህ በባህል የሚደረግ ነገር ነው። ብዙ በህክምናው ቦታ ማንሰጠው ነገር ነው። ልጆች ወይም ህፃናት ትን ካላቸው መፍትሄው ወደ ጎን ዞር አድርጎ ጀርባቸው መታ መታ ማድረግ በቂ ነው የሚሆነው። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። ምናልባት ለዚህ ብሩክ ኪድስ ዩቲዩብ ቻናላችን አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ። ከዛ በተጨማሪ የምንለቀው ሰኞ፣ ሮብ፣ አርብ ስለሆነ በእነዚህ ቀናቶች ሰብስክራይብ አድርጋችሁ አዳዲስ መረጃዎችን የምታገኙ ይሆናል።